ትርሲት ድራማን ይዤ መጥቻለሁ። በባለፈው ሳምንት እንግዲህ አቶ ግርማ የኩሩቤልን ስልክ ለማሰረግ ለሌባ ቁልፍ ሰጥቶ ነበረና መክሊት ድንገት ከፎቅ ወደ ታች ስትወርድ ሌባውን አየችና ብላ ጮኸችና ሌባውን ኩሩቤል እያባረረ ነበረና ድራማ ያለቀ በሩን ከፍቶ ሌባው ወደ ሮጦ መጥቷል። እንግዲህ የምን ጩኸት ነው በዚህ በሌሊት አለውና አቶ ግርማ። ሰላም ሰላም፣ ውድ የኔ ዩቲዩብ ተከታታዮቼ እንዴት ናቸው? ሰላም ናቸው? እኔ ያለው ደህና ነኝ። ትርሲት ድራማ እንግዲህ እጅ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ በጣም ነው የማመሰግነው። እንግዲህ ኩሩቤል ብድግ ብሎ አቶ ግርማ ወደ ታች ወረደና ምንድን ነው ይሄ ሁሉ ጩኸት? ምን ተፈጠረ? አለና ጠየቀ ኩሩቤልን። ከእንግዲህ ኋላ ከነጋ በኋላ ሲኦል ነው ማረግብህ፣ ልጅህንም የቤት ሰራተኛ አይደለችም መክሊትም ከእንግዲህ ኋላ አለውና ተው ተው ኩሩቤል ተው ልጄ አለችውና እናትየውም ጠየቀችው። ግርማ የባሱን ደነገጠ። እናትየው ስለደነገጡ ተው 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 ልጄ ተው ኩርዬ፣ መክሊት የዚህ ቤት ሰራተኛ ሳትሆን ንግስት ነው የምትሆኑ ከእንግዲህ በኋላ አለውና ኩሩቤል የኔን የእሷ ገረድ ስታረገን ከእንግዲህ በኋላ ካልሆነ ፖሊሶቹን ነገ ጠዋት ሹመት ለአንተም ለቀስተ መዛሙርቶች ይህን የሚበጀን ምረጠው አለውና አቶ ግርማን አስፈራርቶታል። ኩሩቤል አቶ ግርማ በጣም ነው የፈራ። እንግዲህ ምንም ማድረግ አይቻልም። እንግዲህ አቶ ግርማን አንቆታል። ከእንግዲህ በኋላ እኔም በምፈልገው መንገድ ሄዳለሁ ብሏል። ጆንም እየታከመ ነው፣ ሐኪም ቤት ነው ያለ። ጆን እየነቃ ነው። እንግዲህ ሐኪም ቤት እስቲ እኔ ደግሞ የምፈራው አሁንም መጥቶ እዛ እንዳገለው ግርማ ተመልሼ እመጣለሁ ወደ ምስሬን ነው ከነ ልጅ ወደ ሲኦል ነው ምከት ያለ ነው ጆን። እንግዲህ አቶ ግርማ ወቅቶ ነበረ ባለፈው በጩቤ። አሁን እንግዲህ ጆንም ታክሞ እየዳነ ነው፣ ሐኪም ቤት ነው አለ። ትዝ ያለው ነው ጭውሎ ነበረና ማዘር እስካሁን አልተኛሽም እስካሁን አለና አንተም አልተኛም አይደለ? አንቺንም ልጅሽ እኔንም ፍቅረኛዬን ከጎኔ አሳጥቶናል። ግን ምን አደረገቻቸው? አውቃለሁ ኩሩዬ ናፍቃለች። አንተ ያሸንፋል እኮ አሁን እኮ እሷም እኮ አንተ የኛን ለማጠበቅ እንትን ስትለው በጣም ነው ደስ የሚላት። ከእንግዲህ በኋላ ምንም አንውልም ኩሩዬ አለችውና በጣም ነው የናፈቀችኝ ማዘር፣ ናፍቃኛለች። አዎ በጣም ነው የናፈቀችኝ ማዘር አለና እናትየውም እያዘኑ ልጆት በጣም ነው መጣት አለበት። እኔ ለንቶን ልጄ ስንታየውበት ልጄ ናት እኮ እኔም ሕክምናውን ጨርሳ ብትመጣልኝ እኮ ጸሎተኝ ነው። ከዛ ሁሉም ነገር ይቀየራል ልጄ። እኔ ልጅ ሚስትክ ትሆናለች። አይዞህ ሚስት። አዎ እንደዛ ነው መሆን አለበት ማዘር አለውና ኩሩቤል ደስ ብሏል። ግን የእሷ ፊት ላይ ያነበብ ይሁን። አንተ ብቻ ተረጋጋ የኔ ልጅ፣ ሁሉንም ነገር ይስተካከላል። አንተ እኔ እዚህ ልተኛ፣ አንተ የኔ ክፍልተኛ የኔ ልጅ አለችውና ከእንግዲህ በኋላ ማንም ሰው እኔ ጋር አይደርስም። የራሴን ጠብቃለሁ። ሂጂና ተኝ ማዘር። ሞቼ እንኳን አጠገቤ እንዳይደርሱ ነው ማረጋችን ማዘር። የምትነግረኝ የፈለግሽው ነገር አለ እንዴ? እባክህ ልጄ ከነዚህ ሰዎች ጋር መገባትን ተው እሺ። ያቆማል። ትንሽ ጊዜ ብቻ ነው ማዘር። ትርሲትን ምን ያህል ጊዜ ሳያውቃችሁ በዛን ጊዜ አቆማለሁ። እሺ የኔ ልጅ አለችውና እሷም እንግዲህ ወደ ፎቅ ምን ነው ማዘር የልጅነት ፍቅርሽ ስለተሸነፈ ከፋሽን
አንቴ ነገረኛ በልደና ደሪ ያሉነ ታሽኮረመሙ ሴትዮ በልደና ደሪ ያሉና ወደ ላይ ሄደዋል። እንግዲህ አቶ ግርማ እንግዲህ ወላ ማን ወይ ልጁን ጋር ሄደዋል። ልጁ ጋር ነው የራሱ ልጅ ጋር እንግዲህ እሷን በጣም ኩሩቤል በቀላሉ ነው ያሰበው። እኔ ወንብድና ትሞክር ከእንግዲህ በኋላ እኔ ልጄን ያስደብታታል። በአንተ ደምን እኔ አባቱ አይደለም። ልጄ በጣም አዝናለች። በደሞ እንድትታጠብ ካላደረግኩ እኔ ሰው አይደለሁም ብሏል። እንግዲህ አቶ መክሊትም እንግዲህ ደስ ብሏታል። አልጋ ላይ ቁጭ ብላ እየሳቀች ነው። የሆነ ድምፅ ሰምታ ፊቷን ኩስኩስ እያደረገች ነው። ግርማ እንግዲህ ከዚህ የበለጠ ኩሩቤ ላይ ችግር ሊፈጥር ይችላል ብዬ ነው ማስበው። እሱ ሲጀመር ጭራቅ ነው፣ አውሬ ነው። እናት ሴትዮም ተጠንቀቂ፣ እናትዬ ትርሲት እናት ተጠንቀቂ፣ ክርዬ ተጠንቀቂ። ይሄ ሰውዬው እንኳን ለአንተ ለትርሲት አባቱም አልተመለሰም እያለችው ነበረና በጣም መጥፎ ሰውዬው ነው መሰለኝ። ሰውዬው ግርማ ማግሌት ቁጭ ብላ ፈገግ እያለች ነው። ምን ደስ እንዳላት አላውቅም። ከኩሩቤል ፍቅር ይዟት እንዳይሆን ደግሞ እሷ ጉድ እኮ ነው የዘንድሮ ፍቅር። እሷም በጣም ደስተኛ ሆናለች። ቁጭ ብላ የፈገግ ያለች በፊት እንደዛ ኮረሞት ስትል የነበረችው ኩሩቤል እንግዲህ ኩሩቤል እንግዲህ ብቻውን ግርማና ናምሮት የትርሴትንና የሁን ፍቅሬን ደስታዬን አጎሎብኛል። ዛሬ ግን ይበቀላችሁ። የዛሬ ግን የውርቀታችሁ መጀመሪያው ነው። ትርሴት አንቺ ከዚህ ጭካኔ ርቀሽ ሄደሻል። እኔ ዛሬ እዚህ ቤት ውስጥ አዲስ ፀሐይ ትወጣለች። የብርሃኑ ፀሐይ ደግሞ እኔ ነኝ። ሰላምሽ እንደነጠቆች ሰላማችሁን እነሳችኋለሁ እኔም አለውና ክሩቤል እንግዲህ ብቻውን እያወራ ነው። ክሩቤል ወደ ማር ቤት ነው። መክሊት እንዴት አደርሽ አለውና ሆነ እንትን ነገር ሆነ ዕቃ ይዞ መጥቷል። ከሆኑ ማንም ሰው እንድናገራችሁ አልፈልግም። ይሄ ቦታሽ አይደለም። ከእንግዲህ በኋላ ይሄ ልብስ ቀይረሽ ትመጫለሽ። ከእንግዲህ በኋላ ይሄ ቦታሽ ግዴታ ነው። ሂጂ ልብስሽን ቀይረሽ ነይ አለውና ቶሎ በይ ቁርስ ጋር ቶሎ ድረሽ። ቆንጆ ቁርስ እንደሚሆን አልጠራጠርም። ቶሎ በይ አለውና እንግዲህ ለመክሌት ልብስ ገዝቶ አምጥቶላታል። ልብስ ቀይረሽ ነይ ቁርስ ላይ መገኘት አለብሽ ብለዋል። እንግዲህ እሷ እንኳን ቁርስ ከምትሰራ ተኝታለች። እስካሁን ቁርስ እንግዲህ እሷ እንድትሰራ ነበር ያዘዟት። እሷ ተኝታለች እስካሁን። እሷ እንግዲህ ቁጭ ብላ እባክህ ጆኔና እንዴት እውነት ለመበቀል ነው አንተ እኔን እየቀረብክ? እባክህ ሁሉም እውነት ያለ አንተ ጋ ነው። እባክህ ጆንዬና ያለች ነው። ቁርስ እንግዲህ በጠዋት እንደምትሰራ ነበረ። እሷ ተኝታለች። እንትን ቤቱም እንግዲህ በጣም ፈርታለች። እናቴ ምን ውስጥ እንዳለው ተመልከች። አንድ ጥይት ነው ውርደት ታስቆማለች። ግን አሁን አይደለም። አቶ ግርማ እየፎከረ ነው። ክሩቤል ዘፋኔ ላይ ቁጭ ብላ ተስቃል። የመጨረሻ ሳቅን የጊዜ ጉዳይ ነው አለውና አቶ ግርማም እንግዲህ ለክሩቤል ያቀደላት ነው። ክሩቤል ግን ዛሬ ጥሩ ቁርስ ይኖረናል አለና ክሩቤል እንግዲህ እናትየውን ይዘው ወደ ታች እየወረደ ነው። ምንም የለም። እሷ ተኝታለች፣ አልተነሳችም።
አልተነሳችም ሲጀመሩ። ክሩቤልም ትንሽ አበዛ። ቁርስ የሚያዘጋጀው ሰው በጊዜ አልተነሳም እንዲህ አለውና ወደ ላይ ወጥተዋል። ወደ ፎቅ ቀጥ ብሎ ነው ወደ ፎቅ የመጣ። እሷ እንግዲህ ስለ ጆን እያሰበች ነው። ምን ተነስታ ቁርስ ትሰራለች። በሩን ከፍታ ትታለች። እየሷን እየፈለጋት ነው። ለምን ቁርስ አልሰራሽም በጊዜ ብሎ ሊጠይቃት ነው መሰለኝ። ስጋራ እያንቦለቦለ እናትየውን በጣም ተጨንቃለች። አሁን ያለው እየተፈጠረ ያለው ነገር ልዝደሰት ይሆን ልዘን ይሆን አላውቅም። ግን አሁንም ቢሆን እሱ ነው ከጎኔ ያለው ልጄን አለችውና ይህ ማን ነው ይራራልኝ ከትናንትና ለኔ? ክሩቤል ከእንግዲህ በኋላ ልጄን ተክቶ ቆመዋል። የፈለገውትን ያደርጋል። መቀበል አለብሽ አለችውና ራሷን ውሳኔ እየተናገረች ነው። ክሩቤል እንግዲህ ቆመ እያየው ነው። ግርማ ፎቅ ላይ ቆሞ ሲጋራ እያንቦለቦለ ነው። ይሄው እንግዲህ ቁርስ ውስጥ ልለው ነበረ ሄደ። እንግዲህ እንደዚህ በባዶ ሆድ እሳት መብላት በጤና ነው አለውና ግርማስ አሁን ደግሞ የኔ ሳምባዬ ለመሆን አማረክ ወይስ የሳምባዬ ጠበቃ ነህ ብለው ጠየቀ። ከእንግዲህ ኋላ እዚህ ጋር እንዳታጭሰው ስጋራን እዛ ውጭ ሄዳ ማጨስ ትችላል። የመጣበትን ተናገርና ከፊት ይጥፋልኝ። ይኸውልህ ግርማ፣ ይሄ በደንብ ተጠንቅቀና ስማኝ። ልጄን አምሮት የት ነው አለችው አለውና ጠየቃት። መቼም ተኝታለች። መቼም ክፍሉን ታውቃታል። አገልጋይ ከጌቶቹ ቀድሞ መነሳት እንዳለበት እኔ ልንገራት ወይስ ትንግራት? ቤተሰቡ ቁርስ የጠበቃት ነው። እሷ ግን ተኝታለች አይደል አለውና ስንገር ግርማ በጣም ልጄን ተዋት፣ ጉዳይን ከኔ ጋር አድርገው። ያንተም ለልጆች ብትተው ኖሮ ልጅክ እንደዚህ እብደት ውስጥ አትገባም ነበረ። ከእንግዲህ ወላ ጨዋታ እንዲህ ነው አሁን ልጅን ትቀሰቅሳታለህ ወይስ አለን? አንተ እብድ ልጄን ገረድ አድርገህ ስትቀጥር ዝም ብዬ የሚያውቅ ይመስላል አለውና በጭራሽ አለው። ክሩቤልም ሳቀበት። በጭራሽ ምሎ ቃል ስትጠቀሚ እንዴት እንደሚያስቅ ብታይ። ይኸው ፖሊሶች የአንተን ወንጀል የጆኔና ከዚህ በፊት የሰራን ወንጀል እያደራጁ ነው ፖሊሶች። እስከዚያ ማሰብ ትችላለህ አለውና ግርማ በጣም ወይኔ እንደዛ ስደነፋ የነበረ ሰው አሁን እሺ ምን አርግ ነው የምትለኝ አለውና ጠየቀው። እሱም እኔ አልደግሞም አለውና መለሰላት። ሰውየው ሮጦ ልጅቷ ክፍል ነው ነምሮት አለውና ልጅቷን ወደ ታች ትወርጃለሽ። ውሽ ወርዳለሁ። ኩርቤል ያለክ ነገር አለ ምንድን ነው አለችው። ምንድን ነው የተፈጠረ? እኔ ወርዳል እኔ አንድ ነገር ብለኝ ግን አለቀም። ወርዳል ወደ ታች ውረጂውና አለውና ወርዳለሁ፣ ግን እሱ የምልሽን ነገር አንድ በአንድ አድርግ እባክሽን ልጄ አለውና አቶ ግርማ ልጅቷን ተማጽኗታል። እሷ ይህ ከኩሩቤል ፍቅር ጨበጣት መሰለች። ለምንድን ነው የኔን እንደዚህ እውነት የፍቅረኛ ህይወት ስለሆንኩ ነው? በቃ ለምንድን ነው ለእኔ ይሄን ያህል የሚጨነቀው? ልኬ እንደሆነ ደግሞ እንዴት አወቀ አለችውና መክሊትም ደስ ብሏታል። ልብስ ተገዝቶለታል። እንግዲህ ከነ ቢጃማ ነው ወደ ታች ወረድ። ምን አድርገህ ነው አባቴን? አንተ ሰው ፍቅረኛ እኮ የለችም። የኛ አንፈልገውም። ለምን አትተውንም? ለአንተ መሆን ቦታ የለንም።
አለችውና ስትነገረው አንቺም እንደዛ ነው አባትሽ እኮ አንቺና አባትሽ እስካላችሁ ድረስ እኔ እዚህ ቤት ውስጥ ልገልን ነው ታዲያ ስትለው መጥፎ ሰው እኮ መግደል አይጠበቅብንም አለውና እሺ አሁን ምን ፈለክ ስትለው አለውና ኩሩቤል ሆነ ነገር ፌስታሉን ቼክ አድርጊ እስቲ አለውና ፌስታሉን እንግዲህ ቼክ ስታደርገው ምንድን ነው ያለ መክሌትም እንግዲህ ፋፈሽ ብላለች። ቀሚስ ተገዝቶላት ቀሚሱን ለብሳለች። ወዘር እንግዲህ መክሌትዬ አለችው። እናትየው ወደ መክሌት ሄዳለች። መክሌት በጣም ነው አማረባት። መላክ ነው የመሰልሽው፣ እንዴት እንዳማረብሽ መላክ ነው የመሰልሽው። እንደዚህ አይነት ቀሚስ ለብሼ አላውቅም። ቆንጆ ልብስ እንደምታለብሰኝ እኔ እናቴ ልብስ ነበር ደሃ አይደለሁም አለች። አዝናለሁ እኔ ልጅ አለች። ምን ነው ቀድሜ ባወቅኩ እንኳን ለሱ ልጅ ይቅርና ለባዳም ልቤ ይራራል። ይህ በደንብ አድርጌ ይዝሻለሁ። እህትሽን ደግሞ ባየሻት ታላቅሽ ትሁን እንጂ በጣም ነው ሁለታችሁ የአባታችሁ ልብ ነው አላችሁ የእኔ ውዶች አለ። አንቺን ስለሰጠኝ በጣም መልካም እናት ነሽ። አንቺ ወርቅ የሆንሽ ልጅ ነሽ እኔ ወርቅ አለቻት። አሁን ደግሞ እንዴት እንዳማረብሽ አለችውና ምን ላደርግ ነው ይህም ቁርስ እንዳሰሪ ብሎኛል፣ ልብሱን እንዳታውልቅ ብሎኛል። ትእዛዙን መተላለፍ አልፈለግኩም። ደግ አደረግሽ የኔ ምስ ልዑል ስል ቁጣ መዘዙ ብዙ ነው አለችውና የሚቀርብልንን ቁርስ እንደው ልፋ ብለውት ነው እንጂ መዋሳላት ብለሽ ነው አለችውና እንግዲህ ኩሩቤል ፌስታል ሰጥቷታል ልጅቷ። እሷም ፌስታል ሽርጥ ነው ይሄ ምንድን ነው አለች። ይሄ ከእንግዲህ በኋላ ይሄ ቆሻሻ ልብስ እኔ ልለብስ? ፍቅረኛ ትርሰት ስትመጣ ስጦታ አድርጋ መስጠትች አባቴ አለችውና ስትጣራ አባትየው እንግዲህ ውጭ ቆሙ። አባቴ ይሄ ምን እንደምለው እየሰማክ ነው አለችውና ጠየቀችው። እሱ ግራ ተጋብቷል፣ ራሱ ተጨናንቋል። እንግዲህ ልበሹ ምን እያልክ ነው? ምን ልበሹ አለችውና ጮቹ። አቶ እሱም እንግዲህ ምንም አልተናገረም። እናትየውና መክሌት ቆሞ እያዩ ነው። እንዴት እባክሽና አምሮት እኔ አባትሽን የምልሽን ብቻ አምነሽ ልበሹ። ለጊዜው ነው፣ በቃ ለጊዜው ነው ልጄ። በፍጹም እንድታስታውሹ አደርጋለሁ ልጄ አለውና ተመልሳ እንግዲህ ልትለብስ ነው መሰለኝ። እንግዲህ ሽርጡን ወርውሮ ይወጣቸው ለመስቲክ ለፍቅረኛ ስትመጣ ስጦታ አድርግና ስጣት ብለ ነበርና የወረወረችለት እናትየው ጋር ሄዳለች። ጸጥ ብላ ነው ያለፈችው። እነሱ ቆሞ እያዩ ነበረ። ግን እንደኔ አለ እናትየውን ለምንድን ነው የጠላቻት? ለአባቱ ብላ ነው። ግርማ መጥተዋል። እንግዲህ ዝናሽ ይሄ ሁሉ መዝገብ ያንቺ የኔስ? እሺ ልጅሽ እንደዚህ ባህራ ስትሆን ያኔ ማቀቅ ያሳደግኳትን ልጄን ያሳጣክ አንተ ራስክ። ለምን እንዳልገደልኩሽ ታውቃለሽ? ሴጣን ያል አሁን አንቺን ብገልሽ ገላገልኳት ነው እንጂ የሚጎልበት ነገር የለም አለውና አለፋት። እንግዲህ እናትየውም ትንሽ ዝናሹም ድንገት ጠብላለች። ትንሽ እንደዚያ ስላት
ዋው ትክክለኛ ውበትሽ ተገል ትርሲ ተምሮብሻል አለና አዎ ሰሞኑን ስለናፈቀችኝ አፌ ላይ ያለ የእሷ ስም እየተናገርኩሽ ግን ለአንቺ ነው ይገባሻል አለ። ይሄ ክብር ለእኔ አይገባኝም። ይሄ ማንም ሰው እዚህ ቤት ውስጥ ችግር ውስጥ እንድገባ አልፈልግም። አንተም ችግር ውስጥ እንድትገባ አልፈልግም። ይህ ክብር ሁሉ ደስታ ሁሉ የአንቺና የእህትሽ ብቻ ነው አለውና ክሩቤል መለሰላት። እንግዲህ ግርማ መሆን ሴራ እየጠነሰሰ ነው ክሩቤል ይባላል አለውና ከዘራረጉ ጀምሮ ስለ ጓደኞቹ ስለሚሰራ ስራ ሁሉንም ነገር እንድታጣራልኝ እፈልጋለሁ። ከዛ አንዲት ደካማ ቀዳዳ ካገኘሁበት በዛው ነው የምገባባት። እኔም ቀና ይላለሁ በዛን ሰዓት አለውና ሽርጡን ለብሳ አሮጊት መስላ መጣች። አዎ ጌታዬ ደህና ነኝ አለችው አባትየዋን። እንግዲህ ደህና ነሽ ልጄ ስላት አዎ ጌታዬ ነው አለችው። አባቱንም እንግዲህ እየፎገረች ነው እንግዲህ አዎ ጌታዬ ነው ያለችው ለአባትየው። እሷም ምንም ለካ አንተ ይሁን ለካ አንተም የቤቱ ባራ ነህ። እኔም መቼም ወንበርን ብቀማም መቀመጥ ግን አይከለክልም። እኔም ከአንተ የባሰ እየደማው ነው። እኔ ልጅ አስተካክል። የናምሮት ልብ ላይ ልብ መባል የለም። እባክህ ቁርሱ እንዳይቀዘቅዝ ጌታዬ። ያወራሁትን ሰምተሽኝ? እድሜ ለክሩቤል ገሎ መከበር የአንተ እንትን እንዳልሆነ አውቃለሁ አለችውና የኔ ልጅ ስለደበኩሽ ማንነቴ ይቅር በይኝ የኔ ልጅ አለውና ግርማ ይቅርታ ጠይቃታል ልጁታል። እሷ እንግዲህ ምንም አልተናገረችውም። ቀጥ ነው ዝም ነው ያለችው። በጣም አዝኜ ነበረ። በጣም ስበዛ ነው ያዘንኩት። በገዛ እጆቼ የእናቴ ልጅ የሆነች እህቴ አይኔን አጥፍቻለሁ። ግን ይሄን ሁሉ ደግሞ ያደረግኩት ከማን ጋር? ከአባቴ ጋር። ግን ይሄ ሁሉ ሳደርግ አባቴ ነፍሰ ገዳይ እንደሆነ አላወቅኩም ነበር። ይሄ ግን ቀላል ይመስላል አለችውና አባቱን ጠየቀችው። እንግዲህ በገዛ እህቷ ላይ አይኗን አውር ያረገቻት እሷ ናትና ከአባቱ ጋር ተባብሮ ሁለቱም እንደዚህ ያደርጓታል። ትርሲትን ያው ስራ ጤና እንትን ደርሶበታል። እሷ አይደለም ይሄ ቀላል አይደለም አለችውና በዛ ላይ ፍቅር ያልኩትን እቅፉ ንጹህ ያረገኝ ያለ የሚሰማኝ እንጆኒ እሱ አባቴን ለመበቀልና እኔን ህይወቴን ለመቀማት ነው የመጣ አለችውና ለአባቱ እየተረከችለት ነው። አባትየው እንግዲህ ምንም በጣም ነው የማፈቅረው እኔ እሱ እዚህ ነኝ እዛ ነኝ ሳይል እሱም ጠፍቶብኛል። አየክ እኔ ብዙ መርሳት የሚፈልገው ታሪክ አለብኝ። በየሰዓቱ ራሴን እየሳትኩ ነው የምነቃ በየሰዓቱ አባይ ይሄ ሁሉ ደግሞ እንደዚህ የሆነ ትርሴት በተባለችው ድቃላ ነው። አንተ ያልዋልክልኝ ውለታ ግን ገዳይ እንደሚሆኑ እኔም እንደ አንተ ስላላስተማርከኝ ነው። አሁን ግን አታስጨነቅ። አሁን ብለምን መስራት እንዳለበት ግን ከክችን ተምሬያለሁ አለችውና ለአባትየው መልስ ሰጠችው። እሷም እንግዲህ ወደ ታች እውነት ደንበኛ ሰራተኛ መስላለች። ወይኔ ግርማ ልጄ ላጣት ነው። ልጄ መመለስ አለብኝ መፍጠን
ፍቅረኛው አለበለ የገደል ፍቅረኛውን የገደልኩትን ፍቅረኛውን የገደልኩበትን ብላ ፍቅረኛውን የገደልኩበትን ብላ ልጄ ወደ እኔ መመለሳ ይዛ መቅረቡ አይቀርም። የተረገምኩ ኩሩቤ አለውና አቶ ግርማ እንግዲህ ኩሩቤን እየረገመ ነው። ኩሩቤን ግን ምንም አላደረገም። ኩሩቤል ሄድና ግደልልኝ አላለም። ራሱ ነው ሄዶ እየገደለ። ኩሩቤል እንግዲህ ሄዶ እውነቱን ስለተናገረ ብቻ ነው እንጂ ኩሩቤል ሂድና ጆንን ግደል አላለም። ጆን እንግዲህ አልሞተም ሲጀመር በህይወት አለ። ግርማ ስለማያውቁ ነው እንጂ እንግዲህ በጠዋቱ ቁርስ ሰርታላችኋለች። ቁርስ እየበሉ ነው። ግርማ በጣም እየተበሳጨ ነው። መክሌትም ከነሱ ጋር ቁጭ ብሎ ቁርስ እየበላች ነው። ቁርስ ግን እንጀራ በወጥ ነው። ግን ቁርስ ላይ ግን አይከብድም። እነዚህ በኢትዮጵያ ኖሮ ምን ነው ማለት አልበላሽም እኮ ምን ነው እንደውም በል እንደውም ይሄን ያልሞያ ያለ ልጅን መገመት ማለት ራስን ማስገመት ነው። ላስታውሰሽ ብዬ ነው አለ። ስላስታወስከኝ አመሰግናለሁ። ዋና ለፍሬ መድረስ ሳይሆን ለፍሬ መድረሱ ነው። መጨረሻ ብርቱካንም ጣፍጦ ከመብላት ውስጥ መበስበሱ ነው የሚበልጠው አለችውና የሰደብሽኝ ነው አለ ግርማ። ምግብ ላይ እኮ ነው ያለ አለውና ናብሮት አለ። እናትየው እጇን ልትታጠብ ብድግ ልትል ስትል የእጅ ውሃ እንፈልጋለን አለና ጠራት። ግርማ እንግዲህ በጣም ተበሳጭተዋል። ብድግ ነው አለ። እንኳን ከመደንገጡ ብድግ ነው አለ። ደርሻለሁ ጌታዬ፣ እመቤት እባክሽን ግድ የለም እኔ ልጅ እኔ ተነስቼ እታጠባለሁ። ግድ የለም ማዘር ታጠቢ እባክዎ እመቤት። እናቱን እንግዲህ እመቤት እያለች ነው ገና። እባክዎ እመቤት እጆትን ይታጠቡ አለችውና የእጇን እያስታጠበች ነው። ለእናቷ ዝቅ ማለት እንኳን ቢበዛ ቢያንስብሽ፣ እሺ ጌታዬ ቀጣይ ማንን ላስታጠብ አለውና አለችውና ኩሩቤል ራሱ ታጠበ። እንዴት እንደሚያት ደግሞ አይ ኩሩቤል ግን ራስ ላይ የሆነ ነገር እንትን እያደረግ ነው። እጁን ታጠበ። በጣም ተናድ። ተቀመጥ እንጂ ወጉም አይደለም ገበታ ሳይነሳ መነሳት አይቻልም። ለእጅ ያላንሱም። ይሄ ደግሞ እኔ መፍት መሰለኝ አለውና ግርማን ብድግ ነው አለ። እንግዲህ አሁን ደግሞ ተርሴትን አስታጥባት አለውና ተርሴቱን በጣም ደንግጣለች። እናትየውም ደንግጣለች። ሁሉም ደነገጡ። ተርሴትን አስታጥባት ካናዳ ድረስ አይከብድም አለችውና ካናዳ ድረስ አይከብድም ጌታ የቤቱ ልዕልት እጅሽ የሚሰጭኝ አለችውና ጠየቀቻት። እሷም እንግዲህ ምንም እጇን ይዛ እንግዲህ ፈዘዘችው። እጇን አስታጥባት ስባል ሆነ ነገር ትዝ አላትና በቢላ እሷን እጁን ለመቁረጥ እንደዚህ እጇን እንትን አሰበችውና አስታጥባት እንጂ ምን ሆነሽ ነው አለውና ኩሩቤል አንዳንድ ጊዜ እንደዚህ ያደርገኛል የመርሳት እንትን አለብኝ አለችውና ቆማ እንግዲህ እንዴት አድርጋ እሷን ለማጥፋት እንደምትችል እያሰበችው ነበረ። ኩሩቤል ደግሞ አንዳንድ ጊዜ በመሀል የረሳ መክሊትን ትርሲት ይላል። ትርሲትን አስታጥብ ስለው ከዚህ ካናዳ ድረስ አይከብዱም ጌታዬ ብላ ነው የመለሰችለት። እሷም በጣም ግን ለኩሩቤል መጥፎ ነው የሚሆነው ብዬ ነው የማስበው። ከእንግዲህ በኋላ ግርማም አርፎ የሚቀመጥላት ሰው አይደለም። ኩሩቤልም ትንሽ አበዛ። እንግዲህ የግርማን ልጅ የቤት ሰራተኛ አደርገዋል። መክሊትን እንትን አድርጓል። ከዚህ ሁሉ
መክሊት መክሊት መክሊትን ሌላ ቦታ ተከራይቶ አስቀምጦ በቃ በሰላም እንድትኖር ቢያረግ የሰው ልጅ ከደም ጥማት ነፃ መሆን አይችልም። አንተ ግን የሰው ደም ጥማት በጣም ነው ያሰከረክ። ክሩቤል ከዚህ ቤት እንግዳ አይደለም፣ ልጇን እንግዲህ ያስረዳው ነው። ክሩቤል እንግዲህ እንደተባለ የቤት ሰራተኛ አድርጓታል። ልጅቷን ሽርጥ አስለብሷታል። ሽርጡንም ለብሳለች። ምንም ማድረግ አልቻለችም። ድራማ ይሄን ይመስል ነበረ። ሰላም ሆኖልኝ አመሰግናለሁ ስለተከታተሉ።